ዓለማችን ላይ በቅርቡ የመጡ አስቂኝና አስገራሚ ሃይማኖቶች። ሰዎች ስለ ሃይማኖት ሲያስቡ ብዙውን ጊዜ ክርስትና፣ እስልምና፣ ሂንዱይዝም፣ ቡዲዝምና አይሁድን ያስባሉ። እነዚህ ሃይማኖቶች ለሺህ ዓመታት የቆየ ታሪክ አላቸው። ነገር ግን የሰው ልጅ መንፈሳዊነትን ፍለጋ በዚህም አላበቃም። በተለይ ከ15ኛው ክፍለ ዘመን ጀምሮ 20ኛውና 21ኛው ክፍለ ዘመን ድረስ በተለያዩ አገሮች አዳዲስ የመንፈሳዊ እምነቶች፣ ሃይማኖታዊ እንቅስቃሴዎችና የፍልስፍና ስርዓቶች ተነስተዋል። አንዳንዶቹ በቀድሞ ሃይማኖት ላይ የተመሰረቱ ናቸው። ሌሎቹ ደግሞ ለዘመናዊ ዓለም አዲስ መንፈሳዊ ሐሳብን ለማቅረብ ተፈጥረዋል። በዛሬው ቪዲዮአችን አስደናቂ ዘመናዊ ሃይማኖቶችና መንፈሳዊ እንቅስቃሴዎችን እንመለከታለን። አንዳንዶቹ በሚሊዮን የሚቆጠሩ ተከታዮች አሏቸው። ሌሎቹ ደግሞ በጣም ትንንሽ ቢሆኑም ልዩ ታሪክና ሐሳብ አላቸው። ወደዚህ ቪዲዮ ከመግባታችን በፊትም ወደ ቻናላችን አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ራስተፈሪያኒዝም ከአፍሪካና ከካሪቢያን የተነሳ እጅጉን ታዋቂ መንፈሳዊ እንቅስቃሴ ነው። ራስተፈሪያኒዝም በ1930ዎቹ በጃማይካ የተነሳ ሃይማኖት ነው። ስለ ራስተፈሪያን ሲነሳ ደግሞ ቀድሞ ወደ አእምሮአችን ውስጥ የሚመጣው ንጉሠ ነገሥት ኃይለ ሥላሴ ናቸው። ኃይለ ሥላሴ ከዚህ ሃይማኖት ጋር ቀጥታ ግንኙነት አላቸው። ታዲያ ይህ ግንኙነታቸው ምንድን ነው? ራስተፈሪያን ኃይለ ሥላሴን አምላክ ነው፣ ነብይ ነው፣ ንጉሥ ነው ብሎ የሚከራከሩ ናቸው። የዚህ ሃይማኖት ስም በራሱ የተሰየመው በኃይለ ሥላሴ ቀድሞ ስም ራስተፈሪ ከሚለው ነው። ታዲያ ጀማይካውያን እንዴት ኃይለ ሥላሴን አምላክ ነው ሊሉ ቻሉ? ጀማይካውያን እንደዛ የሚሉበት ምክንያት በመጀመሪያ ማርከስ ጋርቬ ከተባለ ሰው ጋር ይገናኛል። ይህ ሰው በወቅቱ አንድ አይዲዮሎጂን ያቀርባል። ይኸውም ሁሉም ጥቁሮች ወደ አገራቸውና ወደ እናት አፍሪካ መመለስ አለባቸው ብሎ ያምናል። በነጮች በግድ ከአፍሪካ ስለተወሰዱ ወደ አፍሪካ መመለስ አለባቸው የሚል ሐሳብ በሱ እንቅስቃሴ ውስጥ ትልቅ ቦታ ነበረው። ማርከስ ጋርቬ በጥቁር ሕዝቦች ነጻነት እንቅስቃሴ ውስጥ ትልቅ ሚና የነበረው ሰው ነው። በተለይም በጀማይካ የሚኖሩ ጥቁሮች እሱን እንደ አንድ ፖለቲከኛ ብቻ ሳይሆን እንደ ነብይ የሚያዩት ነበር። ምክንያቱም ጋርቬ አንድ ትንቢትን ተናግሯል የሚል እምነት ነበር። ዋና ሐሳቡም ከአፍሪካ ምድር አንድ ጥቁር ንጉሥ ይነሳል፣ የአፍሪካ ሕዝብንም ከነጮች ጭቆና ነጻ ያወጣል የሚል ነበር። ከዚያም ይህ ንግግር ከተሰማ ከ10 ዓመታት ገደማ በኋላ ከአፍሪካ የመጣ ግርማ ሞገስ ያለው ሰው ኢትዮጵያ ላይ ስልጣን ያዘ። ይህ ሰውም ኃይለ ሥላሴ ነበር። በዚህ ጊዜ ብዙ ሰዎች እንዴት ነው ማርከስ ጋርቬ ይህንን ነገር ቀድሞ ተንብዮ ነበር ብለው ማሰብ ጀመሩ። ንግግሮቹንና ትንቢቶቹንም ከዚህ ክስተት ጋር ማያያዝ ጀመሩ። በዚህ መሃል ግን ዋናው ነገር የጀማይካ ሁኔታ ነበር። በወቅቱ ጀማይካ በረሃብ ተመታ ነበር። ኃይለ ሥላሴም ለመርዳት ፈለጉ። ለጀማይካ ሕዝብም እርዳታን ለመላክ ተንቀሳቀሱ። በዚህ ጊዜ በጀማይካ የነበሩ ሰዎች ኃይለ ሥላሴን በተለየ መንፈሳዊ እይታ ማየት ጀመሩ። አንዳንዶቹም እሳቸውን እንደ አምላካዊ ሰው፣ እንደ ተስፋ ሰጪና እንደ ትንቢት መፈጸሚያ ማየት ጀመሩ። ከዚያም የኃይለ ሥላሴ ስም ከራስተፈሪያኒዝም ጋር በጥብቅ ተያያዘ። ራስተፈሪ የሚለውም የኃይለ ሥላሴ ቀድሞ ስም ከነበረው ራስተፈሪ መኮንን የመጣ ነው። ራስተፈሪያኖች ሁሉም ኃይለ ሥላሴን በተመሳሳይ መልኩ ያሉ ማለት አይቻልም። አንዳንዶቹ እንደ ንጉሥ ያዩታል፣ ሌሎቹ እንደ መሲህ ወይንም መለኮታዊ ሰው ያዩታል፣ ሌሎቹ ደግሞ ፈጣሪ ነው ብሎ ይቀበላሉ። እዚህ ላይ ነው የራስተፈሪያን ታሪክ በጣም የሚስብ የሚሆነው። ኃይለ ሥላሴ ለእርዳታ ወደ ጀማይካ በሄዱበት ቅጽበት መሬቱን ሲረግጡ ለዓመታት እየቆመው ዝናብ ዘነበ። በዚህም ብዙዎች ፈጣሪ ነው ብለው እንዲቀበሉ አደረጋቸው። በመቀጠልም አየር መንገዱ ላይ ለንጉሡ አበባ የሰጠችው ሕፃን የኃይለ ሥላሴ እጅ ልክ እንደ ክርስቶስ ስቅለት እጆቹ የተበሱ እንደሆኑና እሷም በቀጥታ እንዳየችው ተናገረች። ይህም ለብዙዎች ወደ ሃይማኖቱ መቀላቀል ምክንያት ሆነ። ይህች አበባ የሰጠችው ሕፃን አድጋ ደግሞ ያገባችው የጀማይካ ተስፋ የነበረውን ዕውቁ ዘፋኝ ቦብ ማርሌን ነው። ይህም ሌላ ጉድ የሚያስብል በመሆኑ ለብዙዎች ድንቅ ነገር ሆነባቸው። አሁን ላይ ይህ ሃይማኖት መቀዛቀዝ ቢታይበትም በቅርቡ ከመጡና ድንቅ ከተባሉ ሃይማኖቶች መካከል በቀዳሚነት የተቀመጠ ነው። ሁለተኛ፣ ባሃሂ እምነት። ባሃሂ ማለት የእግዚአብሔር ክብር የሚል ትርጉም አለው። ባሃሂ እምነት በአንድ ሃይማኖት ላይ ብቻ ሳይገደብ የሰው ልጅ በመሰረቱ አንድ ቤተሰብ ነው የሚል ሐሳብን ያቀርባል። እንደ ባሃሂ እምነት ሙሐመድ፣ ቡድሃ፣ ሙሴና ሌሎች መለኮታዊ መልእክተኞች የሰው ልጅን በተለያየ ዘመናት ያስተማሩ መለኮታዊ አስተማሪ ናቸው ብለው ያምናሉ። ይህ እምነት የሚጀምረው በ1844 በኢራን ውስጥ በምትገኘው ቪራቭ ከተማ ነው። በዚያች ከተማ ወጣት ነጋዴ የነበረው ሰይድ አሊ መሐመድ ባቡ የሚባል ስም በመውሰድ ከእግዚአብሔር የተሰጠውን መልእክት እንዳለው አወጀ። ዋናው ተልእኮም ሰው ልጅን ለሚመጣው አዲስ መልእክተኛና ለአዲስ ዘመን ማዘጋጀት ነበር።
የባቡ ትምህርት በፍጥነት በኢራን ተስፋፋ። ተከታዮቹም ባቢሮች ተብለው ተጠሩ። ነገር ግን አዲሱ እምነት የሃይማኖትና የመንግስት ባለስልጣናትን አስፈራራ። በዚህም ባለስልጣኖቹ የዚህን ሃይማኖት ተከታዮች ማሳደድ ጀመሩ። በሺ የሚቆጠሩት ተከታዮች ተገደሉ። የሃይማኖቱ መስራች ባቡም በ1850 በኢራን መንግስት በይፋ በአደባባይ ላይ ተገደለ። ታዲያ ባቡ ቢገደልም መልእክቱ ግን አልተቋረጠም። እሱ ከራሱ በኋላ የሚመጣውና ሰው ልጅን ወደ አንድነት ሰላም የሚያመራ ታላቅ የእግዚአብሔር መልእክተኛ እንደሚመጣ አስተምሯል። የሚመጣው መልእክተኛም ባሃኡላህ እንደሆነ የእምነቱ ተከታዮች ያምናሉ። ባሃኡላህ በ1817 በቴህራን ኢራን ተወለደ። በወጣትነቱም ከባቡ እንቅስቃሴ ጋር ተቀላቀለ። በ1852 ታስሮ በከባድ እስርና ስደትም አልፏል። በዚህ ወቅትም እርሱ ለሰው ልጆች አዲስ መለኮታዊ መልእክትን ለማቅረብ እንደተመረጠ አመነ። በ1863 በባግዳድ ባሃኡላህ ራሱን የባቡ የተነበየው መልእክተኛ እንደሆነ አወጀ። ከዚያም በኦቶማን መንግስት ተሰደደ። በመጀመሪያ ወደ ቆስጦንጢንያ፣ በመጨረሻም ወደ አካ ተሰደደ። በእነዚህ የስደት ዓመታት ባሃኡላህ በሺ የሚቆጠሩ ጽሑፎችን ጽፏል። ዋና ትምህርቱም የሰው ልጅ አንድ ቤተሰብ መሆኑን፣ የዓለም ሃይማኖቶችም መሰረታዊ አንድነት እንዳላቸውና የሰው ልጅ ወደ አንድነት ዓለም አቀፍ ሰላም መሄድ እንዳለበት ያስተምራሉ። ባሃኡላህ በ1892 በአካ አቅራቢያ ነበር የሞተው። መቃብሩም ለባሃኢዎች በዓለም ላይ ከቅዱስ ስፍራዎቻቸው ውስጥ ዋነኛው ነው። ከሞቱ በኋላም የባሃኡላህ ታላቅ ልጅ አብዱል ባሃ የእምነቱ መሪ ሆኖ ተመረጠ። እርሱም የባሃኡላህን ትምህርት በማስፋፋት በምስራቅና በምዕራብ ዓለም ብዙ ተከታዮችን አፈራ። በ1912 ደግሞ አብዱል ባሃ ወደ አሜሪካ ተጓዘ። በቤተ ክርስቲያናት፣ ዩኒቨርሲቲዎችና በሌሎች ስፍራዎችን ንግግር በማድረግ የባሃኢ እምነትን መልእክትም አስተዋወቀ። በ1921ም እርሱም ከዚህ ዓለም በሞት ተለየ። ከዚያም የባሃኡላህ የልጅ ልጅ ሾፊ ኤፌንዴ የእምነቱ ጠባቂ ሆነ። እርሱም የባሃኢ ጽሑፎችን ወደ እንግሊዘኛ በመተርጎምና የእምነቱን አስተዳደራዊ መዋቅር በማጠናከር የባሃኢ እምነትን በዓለም ዙሪያ እንዲስፋፋ አደረገ። በ1963 ደግሞ የዓለም አቀፉ የፍትህ ቤት ተመሰረተ። ይህ የ9 አባላት አካልም የዓለም የባሃኢ ማህበረሰቦች ጉዳይን የሚመራ ዋና አስተዳደር ሆኖ ተቋቋመ። ከዚያ በኋላም የባሃኢ እምነት በአስደናቂ ፍጥነት ተስፋፋ። ዛሬ ላይ የዚህ እምነት ተከታዮች በብዙ ዓለም ሀገራት አካባቢ ይገኛሉ። የእምነቱ ዋና ራዕይም የሰው ልጅ አንድነት፣ የሃይማኖትን አንድነት፣ የዓለም ሰላምና የሰው ልጅን እድገት ማምጣት ነው። ከ1844 በሺራህ ኢራን ከተጀመረው ትንሽ እንቅስቃሴ የባሃኢ እምነት በጥቂት ትውልዶች ውስጥ ዓለም አቀፍ ሃይማኖት ሆኗል። ሶስተኛ ዩኒፊኬሽን ሙቭመንት። ዩኒፊኬሽን ሙቭመንት ወይንም በቀድሞ ዩኒፊኬሽን ቸርች ተብሎ የሚታወቀው በ1954 በደቡብ ኮሪያ በሰንሚዮንግ የተጀመረ አዲስ ሃይማኖታዊ እንቅስቃሴ ነው። ዛሬ ላይ ዋናው ድርጅታዊ ስሙ ፋሚሊ ፌዴሬሽን ፎር ወርልድ ፒስ ኤንድ ዩኒፊኬሽን ወይንም FFWP በመባል ይጠራል። ሰንሚዮንግ ራሱን እንደ ተራ ሃይማኖታዊ መሪ ብቻ አላቀረበም። እንደ እምነታቸው የኢየሱስ የዳግም መምጣት በምድር ላይ በአዲስ መንገድ መፈጸም አለበት። እናም ሙን ከሚስቱ ሃክጃ ጋር መልካም ቤተሰብ የሚባሉትን ሚና እንደሚወክል የእንቅስቃሴው እምነት ይናገራል። ዋና ሐሳባቸው ደግሞ ዓለምን እንደ አንድ ቤተሰብ በእግዚአብሔር ስር ማየት ነው። ለእርሱ ቤተሰብ የሰላም መሰረት ነው። ጥሩ ትዳርና ጥሩ ቤተሰብ በመፍጠር ዓለምን ማስታረቅ ይቻላል ብሎ ያምናል። ነገር ግን የዩኒፊኬሽን ሙቭመንት በዓለም ላይ የታወቀው በዚህ ሳይሆን በጋብቻ ማዘመጃ ስነ ስርዓቱ ነው። የእምነቱ መስራች ሰንሚዮንግ ለብዙ ተከታዮቹ የሚሆኑትን የትዳር አጋሮች በራሱ ይመርጥላቸው ነበር። አንዳንድ ጊዜ ሰዎች ከሚያገቧቸው ሰዎች ጋር ቀደም ብሎ የሚኖራቸውን ግንኙነትም ሙሉ በሙሉ ያግድ ነበር። ብዙዎቹም የተለያዩ ሀገሮች ዘሮችን የመረጡ ጥንዶች ነበሩ። ከዚያም እሱ ባልና ሚስት ከመረጠላቸው በኋላ በሺ የሚቆጠሩ ጥንዶች በአንድ ቦታ ተሰብስበው ብለሲንግ ሰሬሞኒ የሚባል የጋብቻ ስነ ስርዓትን ያካሂዱ ነበር። በ1982 ብቻ ከ2000 በላይ ጥንዶች በማዲሰን ስኩዌር ጋርደን በተደረገ ትልቅ የብለሲንግ ስነ ስርዓት ተሳትፈዋል። ይህ ብዙውን ጊዜ በሚዲያው ማስ ዊዲንግ ተብሎ ይታወቃል። ግን ሁሉም የብለሲንግ ስነ ስርዓቶች በህግ የሚጋቡ የጋብቻ ስነ ስርዓቶችን የጠበቁ አልነበሩም። ሌላው የእንቅስቃሴው አስገራሚው ነገር እምነት የሰው ዘር ታሪክ ከአዳምና ከሔዋን ጀምሮ በእግዚአብሔር እቅድ ውስጥ እንደተሳሳተና የሰው ልጅ ከእግዚአብሔር ጋር የተሟላ ግንኙነትን ለመመለስ እውነተኛ ቤተሰብ እንደሚያስፈልጉት የሚያስተምር ነው። ሰንሚዮንግ በ2012 ከሞተ በኋላ ደግሞ የእንቅስቃሴው አመራር ውስጥ ክፍፍሎች ተፈጥረዋል። ዛሬ ላይ ዋናውን ዩኒፊኬሽን ሙቭመንት የምትመራው ሚስቱ ሃክጃክ እንደሆነች ይገለጻል። ነገር ግን ከሙን ቤተሰብ የመጡ ሌሎች ቡድኖችም የራሳቸውን መሪነት ይገልጻሉ። እንቅስቃሴው በታሪክ ውስጥ ብዙ ውዝግቦችን አስተናግዷል። በተለይም በ1970ዎቹና 80ዎቹ የአባላትን ህይወት፣ የገንዘብ ማሰባሰብና የቡድኑ ተጽዕኖ ላይ ከባድ ትችቶች ተሰንዝረውበታል።
አንዳንድ ተቺዎቹም ሃይማኖቱን ከልት ብለው ጠርተውታል። ድርጅቱ ግን ይህንን ስያሜ ይቃወማል። ስለዚህም ዩኒፊኬሽን ሙቭመንት በአንድ በኩል የዓለምን በሰላም በቤተሰብና በእምነት ለማስተዳደር የሚሞክር እንቅስቃሴ ሲሆን፣ በሌላ በኩል ግን እውነተኛ ቤተሰብ የሚመጣው በመሪው የጋብቻ አጋር ሲመረጥ ብቻ ነው የሚል አስተምህሮንም ይዟል። በዚህ ምክንያትም በርካቶች ይወዛገባሉ። ነገር ግን ይህ ሃይማኖት አዲስ ከመጡና አስገራሚ ከተባሉ ሃይማኖቶች መካከል በዋናነት የሚጠቀስ ነው። አራተኛ ሃሬ ክሪሽና። ሃሬ ክሪሽና በዓለም ዙሪያ በጎዳናዎች ላይ እየዘመሩ እየደነሱና ሃሬ ክሪሽና የሚለውን ቃል ደጋግሞ በመናገር የሚታወቁ የሂንዱ መንፈሳዊ እንቅስቃሴ ነው። ዘመናዊ ድርጅት ኢንተርናሽናል ሶሳይቲ ኦፍ ክሪሽና ኮንሺየስነስ በ1966 በህንዳዊ መነኩሴ አሲ በኒውዮርክ ተመሰረተ። ምንም እንኳን ዘመናዊ ድርጅት በ1960ዎቹ ቢጀምርም የሚያስተምረው የክሪሽና አምልኮ ስር በጥንታዊ ህንድ ውስጥ ይገኛል። ለሃሬ ክሪሽና ተከታዮች ክሪሽና በጣም ከፍተኛ መለኮታዊ እውነታ ነው። እነርሱም የክሪሽናን ስም ደጋግሞ መጥራት ከዓለም ፍላጎት እንደሚያላቅቅና መንፈሳዊ ንቃትን እንደሚያስገኝ ያምናሉ። ስለዚህም ሃሬ ክሪሽና ሃሬ ክሪሽና 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 የሚለውን ቃል በየቀኑ በመደጋገም ይጸልያሉ። ይህንን በሙዚቃ በከበሮ በጭብጨባና በዳንስ በጋራ ሲያደርጉት ደግሞ ሳንኪርታን የሚል አምልኮ ልምምድ ይሆናል። እነዚህ ሰዎች ለመንፈሳዊ ህይወታቸው በጣም ጥብቅ ህጎችን ይከተላሉ። ብዙዎቹ ተከታዮች ስጋ፣ አሳና እንቁላልን አይመገቡም። ከአልኮል አደንዛዥ ዕፅና ቁማርም ይቆጠባሉ። ጾታዊ ግንኙነታቸውም ቢሆን እጅጉን የተገደበ ነው። በተለይም የዚህ እምነት መነኩሴዎች ሙሉ በሙሉ ከጾታዊ ግንኙነት ይወጣሉ። ሌላው የሚያስገርም ልምምዳቸው ደግሞ ምግብን ከመመገባቸው በፊት ለክሪሽና እንደ መባ ማቅረብ ነው። ከዚያም የቀረበውን ምግብ ፕራሳዳም ብለው ይመገባሉ፣ እኛ በስማም ወይንም ቢስሚላህ እንደምንለው። ስለዚህም ምግቡ ለነሱ የሰውነት ረሃብን ለማስታገስ ብቻ ሳይሆን የአምልኮ አካልም ነው። ከሁሉም የበለጠ እንግዳ የሚመስለው ግን ስለ ሞቱና ስለ ዳግም መወለዱ ያላቸው እምነት ነው። ከሁሉም ነገራቸው የሚያስገርመው ግን ስለ ሞትና ስለ ዳግም መወለድ ያላቸው እምነት ነው። ተከታዮቹ ሰው ብቻ እንዳልሆነና ነፍሱ ዘላለማዊ እንደሆነች ያምናሉ። ሰዎች ከሞቱ በኋላም ነፍሳቸው በሌላ ህይወት እንደገና እንደምትመለስ ያምናሉ። ታዲያ ሳምኑ በአንዳንድ ሁኔታም አንድ ሰው ከሞተ በኋላ እንስሳ ሆኖ ሊወለድ እንደሚችል ያምናሉ። ይህ ሁሉም በካርማና በሰው ልጅ መንፈሳዊ ሁኔታ ይወሰናል ብለው ያምናሉ። መንፈሳዊነቱ ላይ የደከመ ሰው እንስሳ ሆኖ ወደ ምድር ይመጣል የሚል እምነትም አላቸው። ዓላማቸው ግን በዚህ የልደትና ሞት ዑደት ለዘላለም መቀጠል አይደለም። በቡሃክቲ ወይንም በአፍቃሪ አምልኮና በክሪሽና ላይ ባለው ሙሉ እምነት ከዚህ ዑደት መላቀቅና ወደ ክሪሽና መቅረብ ነው። ሃሬ ክሪሽና በ1960ዎቹ በምዕራብ ዓለም ሲስፋፋ ብዙ ወጣቶችን ሳበ። ነገር ግን በታሪክ ውስጥ ከባድ ትችቶችና የድርጅት ችግሮችም ነበሩበት። የቀድሞ አባላት ስለ ጠንካራ የቡድኑ ደንቦችና በተለይም ስለ ከባድ የህፃናት ጥቃት ጉዳይ ተናግረዋል። ይህ ጉዳይ ግን ሁሉንም ተከታዮቹን እምነት ወይንም ባህሪ አይወክልም። ዛሬ ሃሬ ክሪሽና በብዙ አገሮች የሚገኝ ዓለም አቀፍ መንፈሳዊ እንቅስቃሴ ነው። በዝማሪያቸው፣ በቬጂቴሪያን ምግባቸው፣ በጥብቅ የህይወት ህጎቻቸውና በዳግም ልደት እምነቶቻቸው ምክንያት ከዓለም ልዩ ከተባሉ መንፈሳዊ እንቅስቃሴዎች ውስጥ አንዱ ሊሆኑ ችለዋል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ